ሚስት ለማምጣት አትዳክር። እግዚአብሔርን በጸሎት ጠይቀው። ኢዮብር አንተ ጠጣ፣ እግዚአብሔርን ነው እኮ የሚለው። አንተ ጠጣ ግመሎችህን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታ ምሕረትን እንዳደረግ አውቃለሁ ብሎ ጸለየ። ለይስሐቅ ርብቃን አገኘ። ጸልዩ ወጣቶች፣ የጸሎት ሕይወትን ልመዱ ወጣቶች። እግዚአብሔር አባታችሁ ነው፣ ጠይቁት። ሕይወቴን ትዳሬን ጽድቅ ለመፈጸም የምፈልግ ልጅህ ነኝ፣ በዚህ ሕይወት ባርከኝ ብላችሁ ጸልዩ። ሁለተኛው ጸሎት ነው። የእግዚአብሔር ፈቃድ የሚታወቀው በጸሎት ነው። ሶስተኛው ምክረ ካህን ነው። ወጣቶች መንገዳችሁን በደግ የእግዚአብሔር ሰው ምክር አቅኑት። ከንፈሮቹ በእውቀት ከጠገቡ፣ በእግዚአብሔር ጸጋ ከተጎበኙ፣ በካህናት ምክር ሂዱ። ማንን ነው የምታማክሩት? አይን ልታማክሩ ነው? ማንን ነው የምታማክሩት? የእግዚአብሔርን ሰው አማክሩት። የንስሐ አባት አለ፣ ይጸልይልሃል። የእግዚአብሔርን ሐሳብና ፈቃድ ይገልጽልሃል። የእግዚአብሔርን መንገድ ያስተምርሃል። ፈቃዱን እንድታውቅ ይረዳሃል። እግዚአብሔርም ሊገልጽለት ይችላል። ስትወድቅ ያነሳሃል፣ ስትሰናከል ይመልሰሃል። ወስነ ሳይሆን ከመወሰን በፊት አማክረው። ልታገባ ስትል አይደለም የምትጠራው። ገና ስሜትን ሐሳብን እንደ ወንድም አነጋግረው። በምክረ ካህን ኑር፣ በፈቃደ ካህን ኑር። ቅዱስ አግናጤዎስ ምጥው ለአንበሳ እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ጳጳስ ካህን በሕይወት አስቀድም አኑር። የእግዚአብሔር ፈቃዱን ይገልጽልሃል። ላንተ ባይገባህ ለእግዚአብሔር ሰው ይገለጥለታል። በእግዚአብሔር ቃል እንቅፋትህን ያነሳልሃል፣ ሸለቆህን ይሞላልሃል፣ ያርምሃል። ጓደኛ የእግዚአብሔር ሰው ካልሆነ ለምን ምክር ትጠይቀዋለህ? የማይረቡ ሽማግሌዎች ጋር ለምን ትማከራለህ? በጌታ ፈቃድ ከማይኖሩ ወላጆች ጋር ወልደህ አምጣ ሲሉህ እየሄድክ እየወለድክ ለምን ትሄዳለህ? እንደ እግዚአብሔር ቃል የሚመሩ ካህናት ጋር ትኖራለህ። ፈቃዱ እንዴት ይታወቃል? እንደ ፈቃዱ በመኖር በመጸለይ፣ በምክረ ካህን በፈቃደ ካህን በመኖር የእግዚአብሔር ፈቃድ ለኛ ይገለጣል። ፈቃዱ እንዴት ይታወቃል? ፈቃዱ እንደዚህ ከሆነ ዝግጅቱ ምን ይመስላል? እንዴት ልዘጋጅ? ወዳጄ እንኳን የዘላለም ጽድቅና እስከ ዕድሜ ርዝማኔ ያለ ሕይወት ቀርቶ ዕለታዊ ሕይወት እንኳን ዝግጅት ይፈልጋል። ጠዋት ስትወጣ አንደኛ መንፈሳዊ ዝግጅት ይፈልጋል ሕይወት። ሁለተኛ አእምሮአዊ ዝግጅት ይፈልጋል ሕይወት። ሶስተኛ ቅድም እንዳልኩት የግድ መብዛት የሌለበት ኢኮኖሚያዊ ዝግጅት ይፈልጋል ሕይወት። መንፈሳዊ ዝግጅት ከአምላክ ጋር የምትሆንበት ጊዜ። ይሄ ከአምላክ ጋር ምንድነው? በመንፈሳዊ ሕይወት ለማደግ ንስሐን፣ ጸሎትን፣ ጾምን፣ ማስቀደስን፣ መቁረብን፣ ራስን በአገልግሎት መጥመድን፣ ወደ ገዳማት መሄድን፣ ቅዱሳት መጻሕፍት ማንበብን፣ የቅዱሳን ሕይወት ተመክሮን ገንዘብ ማድረግን፣ ጭምትነትን፣ ብቻ መኖርን፣ እግዚአብሔርን ማነጋገርን፣ ሱባኤ መያዝን። ምን ልንገራችሁ?
መንፈሳዊ ሕይወትን ተለማመዱ። በመንፈሳዊ ሕይወት ለማደግ ተዘጋጁ። በተለይ ወጣቶች በትዳር ሐሳብ ሳንያዝ ጥቂት እግዚአብሔርን ደስ የምናሰኝበት ሕይወት ያስፈልገናል። ያላገባ እግዚአብሔርን ደስ እንደሚያሰኝ ስለ እግዚአብሔር ያስባል እንዳለ ስታገቡ ልጆች ታሳድጋላችሁ። ጊዜያዊ ዝለት ይገጥማችኋል። ማጥባት አለ፣ እንቅልፍ ማጣት አለ፣ ጊዜያዊ ዝለት ሊገጥማል። ሳትዝሉ እግዚአብሔርን ደስ ማሰኘት። በጉብዝናችሁ ወራት ለእግዚአብሔር መሮጥ። ይህንን ሕይወት ተዘጋጁበት። እንደውም ምንድን ነው የሚሉት የፈረንጅ ሊቃውንት? your relationship is as good as your singleness። ብቻህን እያለ በጣም ጥሩ ሕይወት ከኖርክ የትዳር አጋር ከያዝክ በኋላ በጣም ጥሩ መንፈሳዊ ነው የምትሆነው። ጥሩ ስነ ምግባራትን ብቻህን ይዘህ ካልተለማመድክ ግን ውስጥ ገብተህ ለመለማመድ ከባድ ነው የሚሆንብህ። በብቸኝነት ጊዜ ያልነበሩትን ምግባራት ከሌላ ሰው ጋር በኋላ መላመድ በጣም አስቸጋሪ ነው የሚሆንብህ። ስለዚህ ሳታገቡ በፊት ትጉ። ካገባችሁ በኋላ የበለጠ ትተጋላችሁ። ወጣቶች ማስቀደስን ልመዱ። እስኪ የምታስቀድሱ እጃችሁን አውጡልኝ። አልሰማችሁኝም? ነው ለትህትና ነው የምታስቀድሱ። ቅዳሴ ሲያልቅ የምትመጡ አይደለም ያልኳችሁ፣ የምታስቀድሱ። ቢያንስ እሁድ እሁድ ትምህርትም ስራም ሳይኖር በማለዳ ተገኝታችሁ የምታስቀድሱ እስኪ እጃችሁን አውጡ። እንዴ የት ነው እንዲህ ያለሁት እኔ? መምህር ወገኔ፣ ይሄ ጉባኤ የሚጠቅመንም በዛም አይደለም። ትልቁን ቦታ ልንገራችሁ፣ ቅዳሴ ከክርስቶስ ቁስሎች አጠገብ የምትሆኑበት፣ በጉ ራሱ ኢየሱስ ክርስቶስ የሚፈተትበት፣ ራሱ የሚሰዋበት። ልስጥህ ታስተምራለህ? ምን አለ ትንሽ ጊዜ አንተ እንኳን ብትፈቅድልኝ። እየሰማችሁኝ ነው? ማስቀደስ ግዴታችን ነው። አለበለዚያ ምንድን ነው የህብረት ጸሎት፣ የማህበር ጸሎት እንዴ ካለመዳችሁ፣ ዕጣኑ ካልሸተተባችሁ፣ ከቻላችሁ መቅደስ ገብታችሁ እንዴ በዓይናችሁ ካላያችሁት፣ በጆሮአችሁ ካልሰማችሁት፣ ከቅዳሴ በላይ ቤተክርስቲያን ህይወት የላትም። በዓል ሌላው በሉት፣ ከቅዳሴው ጉባኤ በሉት ከቅዳሴ በኋላ ነው። ክርስቲያን የሆነ ሰው ቢያንስ በዕለተ ሰንበት ነጠላውን አጣፍቶ ማስቀደስ አለበት። ታጥቦ ንጹህ ሆኖ ማስቀደስ አለበት። ኳሱን እዛ ተዉት፣ ወሬውን እዛ ተዉት። ቢያንስ ለአንድ ቀን ግጥም ብለን ነው ማስቀደስ ያለብን። ያረፈዳችሁ ዳር ሆናችሁ ልጆች አላስተኛ ያሏችሁ፣ ምናልባት ብርቱ የቤት ሥራ ይኖርባችሁ፣ በደረሳችሁበት ሰዓት ዳር ይዛችሁ። አብዛኞቻችን ወጣቶች ግን አደራችሁ እና ካላስቀደስን እንዴት ልንቆርብ ነው? እና ካላስቀደስን የቅዳሴ ሕይወት ካልተለማመድን እንዴት አድርገን ክርስቲያናዊ ሕይወትን ልንቀጥል ነው? ተኝተን አንኮራፍተን ጉባኤ ምንድን ነው? የእግዚአብሔር ቃል ወደ ቅዳሴ ካላደረሰ፣ የጉባኤ መዓት ለንስሐ ካላበቃ ታዲያ ምን ጉባኤ ነው? ማስቀደስን ልመዱ። ወደ ጌታችን ሥጋና ደም ትቀርባላችሁ። እውነተኛዋን ህብረታዊ ጸሎት ታደርጋላችሁ። በረድኤት አይደለም። ራሱ ሥጋውና ደሙ ሲፈተት ቁስሎቹ ስራ አጠገብ ትቆማላችሁ። ዕለተ ዓርብ ቀራንዮ ላይ አብራችሁ ትተከላላችሁ። ወደ ኋላ ቀራንዮ ላይ፣ ወደፊት ደግሞ የዘላለም ሕይወት ውስጥ ትገባላችሁ። አስቀድሱ። ዝም ብሎ አጃቢ ክርስቲያን፣ የበዓል ክርስቲያን እንድንሆን አይደለም። ማስቀደስ ግድ ነው። ውዴታ አይደለም፣ ግዴታ ነው። ጸሎት ውዴታ አይደለም፣ ግዴታ ነው።
አስቀድሱ። ወጣቶች ትበረታላችሁ፣ ረድኤተ እግዚአብሔር ይቀርባችኋል። በዚያ መካከል ቅዱሳንን እግዚአብሔር ይጎበኛል። እግዚአብሔር ይፈልጋል። በቅዳሴ ጊዜ ዝም ብሎ ጸበል ጠጥቶ ተሳልሞ ቁምጣ አርጎ እጅ ኪስ ከቶ እያወሩ ማታ ያልጨረሱትን የአርሰናልና የማንቸስተርን ወሬ እዚህ መጨረስ አያሳፍርም? ብቻ ከሌሎቹ ምን ተለየን? የሆነ ጥግ ላይ ቁጭ ብሎ ቻት ማድረግ ያስነውር። እግዚአብሔር የታለ ታዲያ? መላእክት አሉ። ከመላእክት ጋር አትገናኙ። አደራችሁን አስቀድሱ። እስኪ ለማስቀደስ ፈቃደኛ የሆናችሁ እጃችሁን አውጡ። ከእንግዲህ ጀምሮማ አስቀድሳለሁ የምትሉ የምራችሁን ነው? እውነት በቃ ይሄ ጉባኤ ቢያንስ አስቀዳሾች ካገኘ በእርግጠኝነት ፍሬ አፍርቷል። ወይም ይሄኔ እኮ እናንተ እኮ በትህትና ነው ዝም ያላችሁት። ይሄኔ እኮ ምርጥ አስቀዳሽ ይሄ ሰውዬ ዝም ብሎ ከሚለፋ አይቀጥልም ትሉኝ ይሆናል እኮ። ምን ላድርግ እንዳወራ ፍቀዱልኝ። መንፈሳዊ ዝግጅት አቅማችሁን የሚፈቅደውን ያክል ይሄን የወጣትነት ህይወት የመንፈሳዊ ህይወት ዝግጅት ለማድረግ ከማስቀደስ ጋር፣ ገዳማት ከመሄድ ጋር፣ ቅዱሳት መጻሕፍት ከማንበብ ጋር የምትችሉ ሁሉ አገልግሉ። ራስን ባለመግዛት በሰይጣንም ትንኮሳ የወጣትነት ህይወታችሁን እንዳሰናክለው ራሳችሁን በአገልግሎት ጥመዱ። ደግሞአለሁ፣ ነፍስን በአገልግሎት የጠመደች ነፍስ ኃጢአትን የምታይበት አይን የላትም። ከባቢ አየራችሁን አትሞስፌራችሁን መንፈሳዊ ባደረጋችሁት ቁጥር ፈተና ይርቅላችኋል። የሰይጣን ትንኮሳ ይጠፋላችኋል። ስራችሁ የተቀደሰ የሚሆነው ሐሳባችሁ ሲቀደስ ነው። ሐሳባችሁ ደግሞ የሚቀደሰው አካባቢያችሁ፣ እይታችሁ፣ ጆሮአችሁ የምትሰሙት ሲቀደስ ነው። እንደነዚህ ሰንበት ተማሪዎች አገልግሉ። ባልንጀራውን እንደሚስለው፣ ብረት ብረትን እንደሚስለው ባልንጀራውን ይስላል ይላል። ምርጥ ጓደኛ የእግዚአብሔርን ቅዱሳን አድርጋቸው። ተጋድሏቸውን አንብብ፣ ና አገልግል። ጉልበትን ለእግዚአብሔር ስጥ። እድሜ በቤቱ ይለቅ። እግዚአብሔር የተባረከ ትዳር ይሰጥሃል። ወጣትነት ይጠበቃል። የእግዚአብሔርን ቃል በሰማ ባገለገልኩ ቁጥር ፍቅሩ ይሉኝታ ያስይዝሃል። ኃጢአት እንዳትሰራ ያረጋሃል። ብትሰራ ቶሎ ትመለሳለህ፣ ቶሎ ትደነግጣለህ። ስለዚህ መንፈሳዊ ዝግጅትህ አገልግሎት፣ ጸሎት፣ ቅዳሴ፣ ጾም፣ ንስሐ፣ ቁርባን፣ እግዚአብሔርን ብቻህን ማግኘት፣ ወደ ሱባኤ መያዝ፣ እነዚህ መንፈሳዊ ዝግጅቶች ራስህን ማወቅ፣ አቅምህን ማሳደግ፣ መንፈሳዊ እይታህን መጨመር፣ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ መልካምነትን፣ ደግነትን በእግዚአብሔር ቤት ውስጥ መለማመድ። ይህ መንፈሳዊ ዝግጅት ነው። አእምሮአዊ ዝግጅት የሚባለውስ ከራስ ጋር መሆን ነው። አእምሮአዊ ዝግጅት የሚባለው ከራስ ጋር ሁን። እስኪ ይሄ ከራስ ጋር መሆን ምንድነው? ራስህን ማወቅ። ይሄ ራስን ማወቅ ምንድነው? ፍላጎትህን መለየት። እኔ ምን አይነት ሚስት ነው የምፈልገው? ነውር አይደለም ይሄን ማሰብ። እኔ ምን አይነት ባል እንዲኖረኝ ነው የምፈልገው? ንጹሕ ነፍስ ያለው ባለጸጋ የሆነ አይደለም፣ ንጹሕ ነፍስ ያለው ከመለሎነት በላይ የጽድቅ መለሎነት ያለው ከደም ግባት በላይ የነፍስ ውበት ያላት ከኪሱ ሰፊነት በላይ የልብ ስፋት ያለው ከትከሻው ስፋት በላይ የጽድቅ ስፋት ያለው እኔ ምንድነው የምፈልገው? ታዛዥ፣ እሺ ባይ፣ የክርስቶስን ትእዛዛት እንፈጽም ስላት እሺ የምትለኝ፣ የክርስቶስን ፈቃድ እንፈጽም ስለው እናስቀድስ ስለው እሺ የሚለኝ። ራስን ታውቃለህ፣ ፍላጎትን ትለያለህ። አንዳንዴ እየተላመዳችሁ በጎረቤት በዚህ በምናምኑ በስልኩ በዚህ ዝም ብላችሁ ድርግም ትሉና
እኔ ግን እኮ እንደው ማይሆን ሰው ጋር እኮ ነው እንደገባሁት። ብዙ ሰው ትዳሩን ይፈታው ለዚህ ነው። ስታየው ይደነግጣል። አታውቀውም፣ አያውቃትም። ምን እንደሚፈልጉ አያውቁም። ስለዚህ ከራስ ጋር መሆን የሚያስፈልገው ምንድነው? የምፈልገው ጥንካሬህን፣ ድካምህን እሱን ማየት። ጥንካሬህን ታስቀጥላለህ፣ ድካምህን ታሻሽላለህ። በሃይማኖት ስትኖሩ ራሳችሁን መርምሩ። ራስህን ትመረምራለህ። ምን አይነት ወንድ ነው፣ ምን አይነት ባል ነው እንዲኖር ይፈልገው? እሱን ትፈትሻላችሁ። እርግጠኛ ነኝ አንተ ጥሩ ኦርቶዶክሳዊ ሆይ ጥሩ ሚስት እንደምትፈልግ አውቃለሁ። ጥሩ ሚስት ከፈለክ ግን የሚጀምረው ጥሩ ሚስት ከማግኘት አይደለም፣ ጥሩ ባል ለመሆን ከመዘጋጀት ነው። ጥሩ ሰው ለመሆን ከመዘጋጀት፣ በአጠቃላይ ጥሩ ሰው ለመሆን አቋምህን ከማስተካከል ነው የሚጀምረው። ተሰራ፣ መጀመሪያ ተሰራ። ጋብቻ ለምንድን ነው የምፈልገው? ቅድም መልሼዋለሁ። ጽድቅን ነው የምፈልገው ወይስ ምንድን ነው የምፈልገው? ምንድን ነው የምፈልገው? እሱን አጥርተህ መለየት መቻል አለብህ። ለመረጣችሁት ሕይወት መዘጋጀት አለባችሁ። የራሳችሁን ስብዕና ማወቅ አለባችሁ። ፍላጎታችሁን በቅጡ መረዳት አለባችሁ። ከአጋሮቻችሁ ምን እንደምትፈልጉ መለየት አለባችሁ። የአእምሮአዊ ዝግጅት ነው። ብዙ ሰው ዝም ብሎ ነው ጥልቅ የሚለው። ተዋወቀ ግብት፣ ከዛስ መከራውን ሲበላ ይኖራል። ከዛ ይፈታል። ተጣላን እኮ ይላል። ከዛ የሽማግሌ ማለት እሱንም እምቢ ይላል። የማይታዘዝ ይሆናል። የዋሃቱንም እሺ ባይ አይሆንም። ልብ አድርቅ ይሆናል። የእግዚአብሔርን ትእዛዝ ለመፈጸም አይዘጋጅም። እግዚአብሔር ለሱ ያኔ ምኑም አይሆንም። ስለዚህ ራሳችሁ ሶስተኛውና ባጭሩ የምገልጸው ግን ትንሽ ቅድም የገለጽኩላችሁ ኢኮኖሚያዊ አቅም፣ ልጆች ማስተዳደርን፣ ቤተሰብ ማስተዳደርን የሚፈልገው ጥቂት ገንዘብ ነው፣ ብዙ አይደለም። እግዚአብሔር ጥቂቱን እንደሚባርከው እናምናለን። እየጠቀጠቀ እየነቀነቀ የሚያስታቅፍ አምላክ አለን። ጥቂት ነገር ግን ያስፈልጋል። ጥቂት ነገር ያስፈልጋል። ይህም ቤተሰብ ለማስተዳደር እንዳንፈተን ጥቂት በቂ የሆነ ጥቂት ነገር ያስፈልጋል። በርትተን መስራት ደግሞ አለብን። በርትተን ደግሞ መማር አለብን። ኃጢአት አይሁን እንጂ የቱንም ነገር ሰርተን ልጆች ማሳደግ አለብን። እንቅልፋም ኦርቶዶክሳዊ አያስፈልግም። የተኛ መዋል የለብህም። ተነሳ። ኃጢአት አይሁን እንጂ የቱንም ነገር ጥረግ። ታድጋለህ እኮ እግዚአብሔር ይባርካል። አብርሃምና ሳራ እንደተሰደዱ አልቀሩ። ድንኳን ነቅለው ተክለው እንደኖሩት አልቀሩም። በወርቅ በብር በከብት መንጋ ባረካቸው ይላል። እግዚአብሔር ይባርካል። በረከት እግዚአብሔር ነው። በል ምእመናን፣ ለእግዚአብሔር ጽድቅ ቅድሚያ ከሰጣችሁ እግዚአብሔር ደግሞ የሚያስፈልጋችሁን ይሰጣችኋል። የሚበልጠውን እግዚአብሔርን ካስበለጣችሁ በሚጎላችሁ ነገር እግዚአብሔር ይሞላዋል። ስለዚህ ጥቂት ነው የሚያስፈልገው። ዋናው አምላካችን እግዚአብሔር መያዝ ነው። ዝግጅቱ ምን ይመስላል? መንፈሳዊ ዝግጅት፣ አእምሮአዊ ዝግጅት፣ ኢኮኖሚያዊ ዝግጅት። ጊዜው ምን ያህል ይሁን? ብዙ ሰዎች ይህን ጥያቄ ይጠይቃሉ። መቼ ላግባ? መቼ ነው ማገባው ይላል። ወጣቶች አደራ፣ ዛሬ አግባጉ ሲላችሁ ደግሞ ከዛሬ ጀምሮ እንዳትጀምሩ። ሰምታችሁኛ? ቀስ ብዬ ልንገራችሁ። እርግጥ አታረጉት። ማታ ስትገቡ ሰራችሁ እሱ እንዳታረጉ። የእግዚአብሔር ቃል እንዲህ ይላል፣ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። እኔ ሌላው ዓለም እንዳይቀድመኝ ነው ዛሬ ርዕስ ማስተምራችሁ። እየሰማችሁኝ ነው? ሌላ ዓለም ቀድሞን እንደሚሆን አስባለሁ። ከረፈድንም እንግዲህ ምን ያደርጋል? ግን ወጣቶች ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ ይላል። አንድ ታላቅ ሊቅ አሉ፣ ደገኛ አባት ሊቀ ጠበብት አረጋወይንን ሰንበት ትምህርት ቤት ልጅ እያለን ጠየቅናቸው። መቼ ነው እጮኛ የምንይዘው አልናቸው።
በዚህ ጊዜ ላገባ እችላለሁ ብለህ ስታስብ መንፈሳዊ የህይወት ዝግጅት፣ አእምሮአዊ የህይወት ዝግጅት፣ ትንሽ የሆነ ኢኮኖሚን ለማስተዳደር የሚጠቅም ትንሽ ዝግጅት እንዳለ አይተ በዚህ ጊዜ ላገባ እችላለሁ ብለህ ስታስብ ያን ጊዜ እጮኛ ያዛሉ። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። አንዳንዴ ከልጅነት ጀምሮ እጮኛ ይዘን መከራ ስንበላ እንኖራለን። እየሰማችሁኝ ነው? ምኑም ነገር ሳይያዝ ትምህርቱም ሳያልቅ የመንፈሳዊ ዝግጅትም ሳይኖር ከእግዚአብሔር ጋር አንድ ቀን መኖር ሳንለማመድ ሴቶች ወንዶች ሴት እንለምድና መከራችንን እንበላለን። ምን ያህል ጥንካሬ ያለን ሳትነካኩ ለመቆየት? ምን ያክል ጨካኞች ናችሁ ቅድም ያልኳችሁን ንጽህና ጠብቆ ለመቆየት? ስለዚህ ማግባት ወደሚገባው እድሜ ሲደርስ እጮኛ ይይዛል፣ ያገባል። ማግባት ወደሚገባው እድሜ በደረሰ ጊዜ ምን ይበል? ያግባ። በእጮኝነት ጊዜስ ምን ያህል ልቆይ? አባቶች የሚመክሩትን ምክር ነው የምመክረው። ሁሉም ፐርፌክት ሆኖ ላይሄድ ቢችልም ግን እቺን ነገር ስሟት። ምን ይላሉ አባቶቻችን? ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት እንደ ሕመም እንደ ዕዳ ከሆነ 4 ዓመት ይሁን፣ 2 3 4። ለዚህ ነው ማግባት ወደሚገባው እድሜ በደረሰ ጊዜ የሚለው። ያኔ እጮኛ ይዛል፣ ያገባል። ለምንድን ነው 2 3 4 አጭር የሚሆነው? ብሪፍ ኢንተርቬንሽን አጭር ቆይታ እንዲኖረን የሚፈልገው ለምንድን ነው ካላችሁኝ፣ እንዲህ ይላሉ አባቶቻችን። ቢያጥር በቅጡ ላይ ተዋወቁ ይችላሉ፣ ቢረዝም ደግሞ ለፈተና ይጋለጣሉ። ስለዚህ አጥሮ ልናውቃቸው የሚገቡ ነገሮች እንዳያመልጡን፣ ረዝመው በመርዘሙ ምክንያት ተሰናክለን ከንጽህና ከድንግልና ከጽድቅ ከመንግሥተ ሰማያት እንዳንወጣ ብዙም የረዘመ ብዙም ያጠረ ይሁን። አንድ ሁለተኛ፣ በዚህ የእጮኝነት ጊዜ ምንድነው እንድናስተውል የሚፈለገው? ወጣቶች የንጽህና ሕይወትን አይደል እያወራን ያለ ነው። አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን ነው የምናይበት። ጥሩ ባል ልሆን እችላለሁ ወይ? ጥሩ ሚስት ልሆን እችላለሁ ወይ ነው። እሱ ላይ ነው ትኩረት የምናደርገው እንጂ የምንለብሰው ልብስ፣ የምንሽቀረቀረው፣ የምንነሳው ፎቶ፣ የምናየው ሲኒማ፣ የምንሄድበት ካፌ፣ በርገሩ አይደለም። አብረን ስለምንኖረው ብንጋባ መንፈሳዊ የሆነውን የትዳር ዓላማ ያሳካ ትዳር ሊኖረን ይችላል ወይ? እሱን ነው የሚመረምረው። እሱን የማያ እሱን የመፈተሻ ጊዜ ነው። ይሄ እጮኝነት ጊዜ ፍቅር ከጀመሩበት እስከሚጋቡበት ጊዜ ያለ ጊዜ ነው። አንድ 5 ደቂቃ የሚያበቃል። መሸት ብሏል። እየሰማችሁኝ ነው? ጥቂት ነገሮችን ነግሬያችኋለሁ። መግቢያው በጣም አንገብጋቢ ጉዳይ አንስቻለሁ። ፈቃዱ እንዴት ይታወቃል? አንስተናል። ዝግጅቱ ምን ይመስላል? ተነጋግረናል። ጊዜው ምን ያህል ይሁን? የአባቶቻችንን ትምህርት አውስተናል። መስፈርታችን ምን ይሁን? መስፈርታችን ምን ይሁን? አንደኛ ሃይማኖት። ደግሞ አለው ሃይማኖት፣ ሰልሰዋለሁ ሃይማኖት። በሃይማኖት አንድ የሆነን ነው እንድንጋባ እግዚአብሔር የሚፈቅደው። ወጣቶች ሌሎች ገንዘብ ሊኖራቸው ይችላል፣ ሃይማኖት ግን የላቸው። ጃኩዚ ውስጥ ሊያኖርሽ ይችላል፣ ከመንግሥተ ሰማያት ግን ያወጣሻል። መኪና ሊገዛልሽ ይችላል፣ ወደ መንግሥተ ሰማያት ግን የሚወስድብሽን መንገድ ይዘጋብሻል። ስለዚህ ምን ቅድሚያ ልስጥ? ሃይማኖት። መጽሐፍ ቅዱስ እንዲህ ይላል፣ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን
የወደደችውን ልታገባ ነፃነት አላት ይልና የወደደችውን ታግባ ሲል ግን ያለፈውን ያገደመውን ደረቱ የሰፋውን መለሎውን አላለም። ምንድን ያለው? ከምእመናን ወገን ይሁን እንጂ ወባይቱ ምእመናን፣ አማርኛው መጽሐፍ ቅዱስ በጌታ ይሁን እንጂ ይላል። ያመነ ይሁን። ሃይማኖትሽን ችላ እንዳትይ። ኋላ ላይ እድሜ ሲረዝም ቀን ሲገፋ ነፍስሽ ሃይማኖትሽን አምልኪ ትልሻለች። ነፍስ እግዚአብሔርን አንድ ቀን ትፈልገዋለች። ያኔ ምን ልታረጋት? ልጆችን ልትካፈል ነው። ለዚህ ነው በሃይማኖት ቸልተኛ እንዳትሆኑ፣ እንዳትደራደሩ። ጽድቅን የሚያወርሳችሁ መንግሥተ ሰማያት የሚያገባችሁ ባል ካገኛችሁ ምን ትፈልጋላችሁ? በሃይማኖት መጽሐፍ ቅዱስ እንኳን ፍጽምት ሆነች በአዲስ ኪዳን በብሉይ ኪዳን እንኳን የያዕቆብን ልጆች ያስነወረው ያዕቆብን ልጅ ዲናን ያስነወረውን ያን አሕዛባዊውን ምን እንዳላወቃችሁ? ይገረዝ፣ ሊያገባት ከፈለገ ይገረዝ ነው ያሉት። እኛም እናምነውን ይመናሉ። ሃይማኖት ብቻ አይደለም፣ ከምግባርም ይመረጣል። ለጽድቅ የሚመች ሰው ይመረጣል። ሃይማኖት የመጀመሪያው መስፈርት እሱ ነው። ሃይማኖት፣ ምግባር። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እሱን ጠቅሳለሁ። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትዩ፣ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ደግነትን፣ መልካምነትን ፈልጉ ይላል። ንጽሐ ነፍስን ፈልጉ። ንጹሕ ነፍስ አለ ወይ? ለእግዚአብሔር ጽድቅ ይመቻል ወይ? እግዚአብሔርን ከፈራ ነው አንቺን የሚያከብረው። የእግዚአብሔር ሰው ከሆነች ነው ላንተም የምትሆነው። እሱን ፈልጉ ወጣቶች፣ እሱን ፈልጉ። ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ መልካምነትን፣ ደግነትን፣ ልበሰፊነትን እሱን ፈልጉ። ውበት ሐሰት ነው። ደም ግባት ከንቱ ነው። ገንዘብ ጠፊ ነው። ጤና ረጋፊ ነው። ፀሐይ ሲመታው ይወይባል። ስትወልድ ትወፍር። ምን መቆም ነገር አታርገው። ይልቅ የጽድቅ ልበሰፊነትን ፈልገው። ፈተናዎች አሉ፣ ግን አንድ ሰዓት ስላለፈኝ እዚህ ቆሜ ይቆየን። በዚህ የንጽህና ሕይወት ወደ ጽድቅ ሕይወት ገብተን ልንመላለስ ይገባል። ብዙ ፈተናዎች ይኖራሉ። እነዛን ፈተናዎች ልንታገስ ይገባል። እነዛን ፈተናዎች በቂ ጊዜ ተሰጣቶ አለመተዋወቅ፣ አጣዋታለሁ ተብሎ መደባበቅ፣ የሌሎች ጣልቃ ገብነት፣ በቂ የሆነ ነገር ለኑሮ መታጣት፣ በጣም ብዙ ፈተናዎች አሉ። እነዚህን ሁሉ ታግሳችሁ ግን የጽድቅን ሕይወት እንድትፈጽሙ በንጽህና ሕይወት ነራችሁ ወደ እግዚአብሔር መንግሥት እንድትገቡ ግን ያስፈልጋል። የኦርቶዶክሳውያን የወጣቶች የንጽህና ሕይወት ይቆየን።